ኪነ ጥበብ ለሀገር ማንነትና እድገት ቁልፍ ሚና ይጫወታል አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጥበቡ ማህበረሰብ ተወካዮች ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ጥበባት ለሀገር ማንነትና እድገት ቁልፍ እንደሆኑ እና ባህላዊ ሀብትን ጠብቀው የሚያቆዩ መሆናቸውንም አንስተዋል። ጥበባት ለማህበራዊ አንድነት አበክረው በመስራት ብዝሃነት ላላቸው ማህበረሰቦች ድምጽ ይሆናሉ ያሉት ጠቅላይ ሚኒስትሩ በትምህርት ረገድ ጥበባት ፈጠራንና ምክንያታዊ አስተሳሰብን እንደሚያሳድጉም ጠቅሰዋል። በኢኮኖሚ ረገድ ጥበባት ፈጠራን፣ ቱሪዝምንና ስራ ፈጠራን የመምራት አቅም እንዳላቸውም ዶክተር አብይ አመልክተዋል። ተወካዮቹ በተለያየ ደረጃ እየተካሄደ በመጣውና በዘርፉ ያሉ ቁልፍ ጉዳዮችን ለመለየት በረዳው ሰፊ የውይይት መርሃ ግብር የተሳተፉ መሆናቸውን ጠቅሰዋል። ኤፍኤምሲ እንደዘገበው በሁለተኛ ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ እስካሁን 15.3 ሚሊዮን ህጻናት ክትባት መውሰዳቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። የኢንስቲትዩቱ የፖሊዮ ወረርሽኝ ምላሽ አስተባባሪ አቶ ሚኪያስ አላዩ ለፋና ሚዲያ ኮርፖሬሽን እንዳሉት ፖሊዮን ለማጥፋት የሚከናወኑ ስራዎች ተጠናክረው ቀጥለዋል። በዚህ መሰረትም የፖሊዮ ወረርሽኝ ቅኝት ስራዎችን ከማከናወን ባለፈ የተቀናጀ የክትባት ዘመቻ እየተካሄደ ይገኛል ብለዋል። ሁለተኛ ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ ግንቦት 22 ቀን 2017 ዓ.ም ጀምሮ እየተካሄደ መሆኑን ጠቅሰው በዚህም እስካሁን 15.3 ሚሊዮን ህጻናት መከተባቸውን ተናግረዋል። ክትባቱን በሁሉም አካባቢዎች ተደራሽ ማድረግ ፖሊዮን ለማጥፋት ትልቅ ሚና እንዳለው የገለጹት አስተባባሪው በቀጣይ በትኩረት እንደሚሰራ አመልክተዋል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ነጠላ ትርክትን በመሻር የወንድማማችነት ትርክትን የሚተክል የልማት ፕሮጀክት ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። ለስታዲየሙ ግንባታ ልዩ የገቢ ማሰባሰቢያ የእራት መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የክልሉ ርዕሰ መስተዳድር ጥላሁን ከበደ የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ነጠላ ትርክትን በመሻር የወንድማማችነት ትርክትን የሚተክል የልማት ፕሮጀክት ነው ብለዋል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ የህብረተሰባችንን የጽናት ተምሳሌትነት ከማሳየቱን ባሻገር የእንችላለን መንፈስ የተከለ ፕሮጀክት መሆኑንም አብራርተዋል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሲጠናቀቅ ከኳስ መጫወቻነት ባሻገር ፍቅር የሚዘራበት አንድነትና ወንድማማችነት የሚሰበክበት ሊሆን እንደሚገባም አሳስበዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የአርባ ምንጭ ዓለም አቀፍ ስታዲየም የተለያዩ ስፖርታዊ ሁነቶችን የሚያስተናግድ ብቻ ሳይሆን ትውልድን ለልማት የሚያነሳሳ ፕሮጀክት ነውም ብለዋል። የስታዲየሙ ግንባታ አሁን ላይ 16 በመቶ መድረሱንም አመላክተዋል ማለታቸውን ባልደረባችን እድገት እስራኤል ከስፍራው ዘግበዋል። ለዘመናት የህዝብ ችግር ሆኖ የቆየው የድልድይ ግንባታ ተጠናቆ አገልግሎት መስጠት መጀመሩ ለአካባቢው ህዝብ የሚሰጠው ጠቀሜታ ከፍተኛ ነው አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። የህዝብን የልማትና የመልካም አስተዳደር ጥያቄዎችን ለመፍታት መተባበርና መተጋገዝ ያስፈልጋል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። የወረዳው 5 ቀበሌያትን የሚያገናኘው የኮንክሪት ድልድይ ግንባታ ከ6.5 ሚሊዮን ብር በላይ ወጪ የተደረገበት መሆኑን የወረዳው ዋና አስተዳዳሪ አቶ አለማየሁ ኦልካሞ ገልጸዋል። ቤተልሔም አብርሃም ዝርዝር ይዛበታለች። በወላይታ ዞን ዳሞት ጋሌ ወረዳ 5 ቀበሌያትን የሚያገናኝ የኮንክሪት ድልድይ ግንባታ ተጠናቆ ለህዝብ አገልግሎት መስጠት ጀምሯል። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የተመረቀው ድልድይ የዘመናት የህዝቡ ችግር ሆኖ የቆየ ስለመሆኑ ከመፍታት አኳያ ብዙ ትርጉም ያለው መሆኑን ገልጸው መንገድ የሁሉም ነገር መሰረት ነውም ብለዋል። በልጅነታችን በዚህ መንገድ ስናልፍ ይህ የወደባ ወንዝ እየሞላ ሲያስቸግረን አስታውሳለሁ። በዚህ ጊዜ እኔ ቤት መቅረትን እመርጣለሁ፣ አሊያም በኪሴ ገንዘብ ከያስኩኝ በቦኔ ዞሬ ይሄዳለሁ። በዚህ መንገድ ሰው ብዙ ይቸገራል። ገበያ የሚመላለሱ ሰዎች በተለይ በጣም ሲቸገሩ እንደቆዩ ትዝ ይለኛል። ይህ መንገድ እስከ ሆሎታ ድረስ የሚዘልቅ መንገድ በመሆኑ በእድሜ
እኔም ይህ መንገድ ምን ያህል እንደሚያስቸግር ስላየሁኝ መንገዱ መስተካከሉ ለህዝቡ እፎይታ ሰጥቷል። ይህ መንገድ ዳሞት ጋሌ ወረዳን ብቻ ሳይሆን ዳሞት ወይዴን ዘልቆ እስከ ዱጉና ፋንጎ የሚሄድ ስለሆነ ስለዚህ ይህ መንገድ ለወላይታ ህዝብ ልዩ ትርጉም ያለው መንገድ ነው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም እጅ ለእጅ ተያይዘን ከሰራን የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ለመፍታት ከተባበርን ከዚህ በላይ የልማት ስራዎችን ማስመረቅና በሁሉም አካባቢዎች ተደራሽ ማድረግ እንችላለን ብለዋል። ይሄ ስራ ሲሰራ አንድ ወገን ብቻ አይደለም፣ የተቀናጀ አሰራር ተከትሎ የተሰራበት ሁኔታ ነው ያለው። አንደኛ በማህበረሰብ አገልግሎት ዩኒቨርሲቲው የራሱን ድርሻ የተወጣበት በ75-25 ፕሮግራም ላይ የሰሩበት ሁኔታ ነው ያለው። ይሄ ብቻም ሳይሆን ወረዳው የራሱን ድርሻ የተወጣበት ሁሉም ባለድርሻ አካላት ተቀናይቶ አቅም ያለው ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ እውቀት ያለው በእውቀቱ ተቀናይቶ ሰርቶ ዛሬ ላይ ይሄንን በጣም ደስ የሚል ከ12 ሜትር በላይ በዋጋ ሲተመን ከ6 ሚሊዮን ብር በላይ የሚያወጣ ትልቅ ድልድይ የተመረቀበት ሁኔታ ነው ያለው። ስለዚህ እንደ ዞን በጣም ደስ ብሎኛል ብዬ መውሰድ ይችላል። ምክንያቱም ድልድይ ወይም መንገድ ሲባል ለአርሶ አደሩ የሚሰጠው ጠቀሜታው ዘርፈ ብዙ ነው። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ዩኒቨርሲቲው ከሚያከናውናቸው ተግባራት አንዱ የማህበረሰብ አገልግሎት እንደሆነ ገልጸው የማህበረሰቡን ችግር በመመርመር ለመፍታት ዩኒቨርሲቲው የበኩሉን አስተዋጽኦ እያበረከተ ይገኛል ብለዋል። በቅድሚያ ስትራክቸሮች ማለት እንደዚህ አይነት ድልድዮችና ቱቦዎችን በመቅበር ለመንግስት ስራው ምቹ ለማድረግ ስራ ነው የምንሰራው። ሙሉ መንገዱን ሳይሆን ሙሉ መንገዱን መንግስት ሊሰራ ባቀደባቸውና ወደፊት ይሰራሉ በተባሉ ቦታዎች ላይ አስቸጋሪና እንቅፋት የሚሆኑ ቦታዎች በባለሙያዎች በመለየት ድልድዮችንና ቱቦዎችን በመቅበር ለመንግስት ስራው ምቹ ቅድመ ሁኔታ እናመቻቻለን። ከፍተኛ የሆነው የህዝብ የመልካም አስተዳደር ጥያቄ ሆኖ የቆየው ይህ ድልድይ ከ6 ሚሊዮን ብር በላይ ወጪ የተደረገበት ነውም ተብሏል። በወረዳ አቅም መስራት ስለማይቻል አጋር ድርጅቶችን መፈለግ የጀመርንበት ሁኔታ ነው ያለው። አጋር ድርጅትም አጋጣሚ ሆኖ የወላይታ ሶዶ ዩኒቨርሲቲን ስንጠይቅ ያው ድጋፍ ለማድረግ የተስማማበት ሁኔታ በመኖሩ 75 ለ25 75% ዩኒቨርሲቲው 25% ወረዳው የሸፈነበት ሁኔታ አለ። አሁን ባለው ዋጋ ወደ 6.5 ሚሊዮን ብር ነው። ግን በኮንትራክተር ጨረታ ወጥቶ ቢያን እስከ 20 ሚሊዮን አሁን ባለው ገበያ በላይ ሊፈጅ የሚችል ድልድይ ነው። በርካታ ችግር ያለበት ከዚህ በፊት የነበረበት ችግር ነበረ። አሁን ግን እግዚአብሔር ይመስገን ከዞን መንግስትም ድጋፍ አልፎ ተርፎ ዩኒቨርሲቲ ወላይታ ሶዶ ዩኒቨርሲቲ ማህበረሰብ አገልግሎት ሰጪ ጥናትና ምርምር ክፍል ኃላፊ ጋር ፕሮጀክት በማቅረብ 3 አመታት የፈጀ ድልድይ ነው። 3 አመት ሙሉ የበጀት እጥረት እየቆመ እየተሰራ አሁን ዘንድሮ በዚህ ሰዓት ፊኒሺንግ ላይ መድረሱ እጅግ በጣም ደስታዬ የላቀ ነው። የአካባቢው ነዋሪዎችም በበኩላቸው ህዝብን ከህዝብ ያራራቀው ይህ ጥያቄ ተፈቶልናልም ብለዋል። ጋቸኖ ገበያ ከመጣ ወደዚህ ወደ ቆንጦላ ወይም ዳሞቶፓ ወይ ሸክሽሾኔ ለማየት ከመሸበት ዝናብ ከዘነበ ጎርፉ ውሃው ከሞላ ሰላማዊ ሻገር ጋቸኖ ያደሩ ነበረ፣ ሲቸገሩ ነበረ። ከዛ ይሄ ድልድይ ከተሰራ በኋላ አሁን ከቅርብ ጊዜ ጀምሮ በእግራቸውም ቢሆን ድልድዩን ተሻግረው ሲሄዱ ነበረ። ይሄ ድልድይ ለመሻገር ዝናብ ሲወርድ ብዙ ሰዎችን ከዚህ በፊት ንብረት ከብትንም ሰውንም ጎርፉ እየወሰደ በጣም ያስቸግራል። መሻገሪያው ለመሻገር እጅግ በጣም አስቸጋሪ ነበር። አሁን ይሄ ድልድይ ከተሰራ ወዲህ ሰው በጥሩ ሁኔታ ይሻገራል። ሲመሽም በጥሩ ሁኔታ ይገባል ይወጣል፣ ችግር የለውም። ቀጣይ ከቀሪ ስራዎች አንዱ የመንገድ ስራ ስለሆነ ከባለድርሻ አካላት ጋር በመተባበር ይህንን የመንገድ ስራ በማጠናቀቅ ለህዝቡ የመሰረተ ልማት ስራ ተደራሽ ይደረጋልም ተብሏል። በ2017 የትምህርት ዘመን በ12ኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማምጣት አመቱን ሙሉ በዝግጅት ማሳለፋቸውን በሁምቦ ወረዳ የቦሳ ዋንቼና የሾጮራ ጎላ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። የ12ኛ ክፍል ተፈታኝ ተማሪዎችን ለፈተና ለማዘጋጀት ልዩ የማጠናከሪያ ትምህርት መርሃ ግብር በመስጠት
ማሳለፋቸውን በእነኚህ ሁለተኛ ደረጃ ትምህርት ቤቶች በማስተማር ላይ የሚገኙ መምህራን ተናግረዋል። በወረዳው በተፈጥሮና በማህበራዊ ትምህርት መስኮች 337 ተማሪዎች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደሚወስዱ የገለጸው ደግሞ የወረዳው ትምህርት ቤቶች ጽሕፈት ቤት ነው። ዳግም ማዴቦ ተጨማሪ አለው። እንደውም በወረዳ ያለፈው ዓመት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ውጤት እጅግ ዝቅተኛ መሆኑ ከተማሪዎች አልፎ በተማሪ ወላጆች፣ መምህራንና የትምህርት ዘርፉ አመራሮችም ላይ ከፍተኛ ድንጋጤ ፈጥሮ አልፈዋል። ነገር ግን ዘንድሮ የአምናው አስከፊ ውጤት እንዳይመዘገብ ዓመቱን ሙሉ የቅድመ ዝግጅት ስራዎችን ሲያከናውኑ መቆየታቸውን በወረዳው የቦሳ ዋንቼና የሾጮ ረጉላ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። ላይብረሪ ገብተን እናጠናለን። ካጠናን በኋላ ቤት እንሄዳለን። ቤት ሄደን የቤት ስራ ሰርተን ከሰራን በኋላ ከጨረስን በኋላ አንዳንድ ጥያቄ አውጥተን ለራሳችን እናጠናለን። የሚከብድ ጥያቄ ካለ ደግሞ መተን አስተማሪ እንጠይቃለን። ለኢንትራንስ ፈተና አሁን እየተዘጋጅን ነው ያለነው። ጥናትና በእንትን ይወርኩኝ የቆየሁት እናም ለጥናት በጣም ዝግጅት ላይ ነበር። አሪፍ ነው፣ ጥሩ ነው። አሁንም በሰፈርም ሆነ በትምህርት ቤት በላይብረሪም ልጆች ጋር እያጠናን ነው። ከ9ኛ ጀምረ እስከ 12ኛ ድረስ ያለው ትምህርት ሁሉ ጥናት ላይ ነን፣ ዝግጁ ነን። በት ቢሆን እዚህ ትምህርት ቤት ውስጥ ላይብረሪ ቢሆንም ገብቼ እየጠናው ትምህርት ቤት ያለው መጻሕፍቶች ልዩ መጻሕፍቶች እዚህ ላይብረሪ ውስጥ ቤቶች አሉ ወስጄ በት ብጄ ጥናት ለኛ ዝግጁ ነኝ። የፈተና ጥያቄዎችን በማዘጋጀት ተማሪዎችን ከጥያቄ ጋር የማለማመድ ስራን ጨምሮ ከመደበኛ ባሻገር ተጨማሪ የመማሪያ ክፍለ ጊዜያትን በማመቻቸት ተማሪዎቻቸውን ለ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ለማብቃት ሙያዊ ግዴታቸውን ሲወጡ መቆየታቸውን የገለጹት ደግሞ መምህራን ናቸው። ተማሪዎችን በዚሁ ክፍል ግቢ ውስጥ በማጥራት ወርክ ሺቱንም እያሳዩኋቸው ሜካፕ ደግሞ እያስተማርኩ በተለይ ለሴት ተማሪዎች ልዩ ድጋፍ ስለሚያስፈልጋቸው ሴት ልጆችንም በልዩ ክፍለ ጊዜ በራሴ ክፍልም እያስተማርኩ ቱቶሪያልም እያስተማርኩ ደግሞ በተጨማሪ ላይብረሪ ገብተው እንዲማሩ ያው ድጋፍ እየሰጠው ነው የቆየው። ሜካፕ በመጥራት ፖርሽንን ከበር አድርገን ተጨማሪ ጥያቄዎቻቸውን የአቻምናን እየሰራን እነሱን እያዘጋጀን ያለ ነው። ተጨማሪ ምንድነው ወርክሺት በአሁን ጊዜ ኦሬዲ ክለሳንም ጨምረን እየሰራን እንገኛለን። የእግዚአብሔር ፍቃድ ከሆነ ጥሩ ውጤት ያው ያስመዘግባሉ ብለን ጥሩ ውጤት ነው የምንጠብቀው። ሁሉም መምህራን ወርክሺት እየሰራ ነው። ጥያቄን ከተማሪን ከጥያቄ ጋር ማለማመድ ያው ግዴታም ስለሆነ ከተማሪ ጋር ወርክሺት እየሰሩ ያሉበት ሁኔታ አለ። እግዚአብሔር ፍቃድ ያው የአምና ውጤት እንዳምነው የዘንድሮ ውጤት እንዳምነው እንደማይሆን እርግጠኛዎች ነን። እንደ ወረዳው በተፈጥሮና ማህበራዊ ሳይንስ የትምህርት መስኮች አጠቃላይ 337 ተማሪዎች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደሚወስዱ የተገለጸ ሲሆን ለዚህም አስቀድሞ የተለያዩ የዝግጅት ስራዎች መከናወናቸው ተመላክተዋል። በተፈጥሮ ሳይንስና በማህበራዊ ሳይንስ ወደ 337 ተማሪ ነው እንደ ዘንድሮ ሊፈተን የተዘጋጀው። ይሄ ደግሞ እንደ ወረዳዊ ከአምና መነሻ የትምህርት ስብራት እንዳይሆን ወይም ውጤቱ እንደ አምናው ዝቅተኛ እንዳይሆን የራሳችን ድርሻ ይዘን እየሰራን ነው የቆየ ነው። ያ ማለት የተማሪ ድርሻ አለ፣ የወላጅ ድርሻ አለ፣ እንደገና ደግሞ የትምህርት አጠቃላይ ባለሙያዎች ድርሻ አለ። ከዚህ የተነሳ ተማሪዎች ትኩረት ሰጥቶ ክፍሉን ያለ መንጠባጠብ እንዲከታተሉ የማድረግ ስራ ሰርተናል። ከዛ ደግሞ ላይብረሪ ክፍት ሆኖ በተለይ ከዊኬንድ ላይ ክፍት ሆኖ ከዛም በፊት በመደበኛ ክፍል ጊዜ ላይ ጠዋት ላይ ተምሮ ከሰዓት ላይ ላይብረሪ ላይ ትኩረት ሰጥቶ እንዲያነቡ የማድረግ ስራ ተሰርቷል። ትምህርት ቤቶች አካባቢ የሚታዩ የሎጂስቲክ ችግሮችንም በተወሰነ ደረጃ ለመቅረፍ የሄድንበት ሁኔታ አለ። ከመምህራን አንጻር ከ2017 በፊት የነበረው የደሞዝ አከፋፈል የሚያው ከፍተኛ ተጽዕኖ የፈጠረበት ሁኔታ ነው ያለው። ምናልባት ከሐምሌ ወር ጀምሮ ነው እንግዲህ የተስተካከለው። ስለዚህ ተያይዞ የመጡ ችግሮች ስላሉ መምህራንም ተማሪን የማስተማር በብቃት በፍላጎት ላይ የተመሰረተ የማስተማር ስራዎች ያው ትኩረት ያልተሰጠባቸው ሁኔታዎች ነበሩ።
ይህንንም ከመምህራን ጋር በመወያየት የመምህራን ደሞዝ እንዲስተካከልም የተደረገበት ሁኔታ ነው ያለው። ደረጃ እድገት እና ሌሎች መሰል የመምህራን ጥቅማ ጥቅም በወረዳው አቅም በአሰራሩን ጠብቆ መሟላት ያለባቸው ጉዳዮች የተሟሉበት ሁኔታ ነው ያለው። ስለዚህ ከመምህራንም አንጻር ያለው ነገር አሁን በጥሩ ሁኔታ ፍላጎት ላይ የተመሰረተ ምናልባትም ቁጭት ውስጥ የተገባበት ሁኔታ ነው ያለው። በተለይ ዘንድሮ የተማሪዎችን የመማር ብቃትና የስነ ልቦና ዝግጅት የማሳደግ ስራ በትኩረት መሰራቱም ተጠቁመዋል። ምርጫችሁን የወላይታ ቴሌቪዥን አድርጋችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን ተመልካቾች። አሁንም ዜናዎቻችን ቀጥለዋል። በሲዳማ ክልል ከ8 ቢሊዮን ብር በላይ በጀት የተያዘላቸው የንጹህ መጠጥ ውሃና የመስኖ ልማት አውታር ግንባታዎች እየተካሄዱ መሆናቸውን የክልሉ ውሃ ማዕድንና ኢነርጂ ቢሮ አስታወቀ። ቢሮ በክልሉ የሚገኙ የውሃ ተቋማትና አገልግሎቶችን ለማስተዳደር በተዘጋጀው አዋጅና ደንብ ላይ ከባለድርሻ አካላት ጋር ቅድመ ውይይት አካሂዷል። ቢሮ ኃላፊ ኢንጂነር ከበደ ጋኖሌ ለደቡብ ሬዲዮና ቴሌቪዥን ድርጅት እንደገለጹት በግንባታ ላይ ያሉና የተጠናቀቁ በርካታ የንጹህ መጠጥና የመስኖ ልማት ፕሮጀክቶች በህብረተሰቡ ኑሮ ላይ ተጨባጭ ለውጥ ማምጣት የሚችሉ ናቸው ብለዋል። የግብርናውን ዘርፍ በማዘመን ምርትና ምርታማነትን በከፍተኛ ደረጃ የመጨመር አቅም ያላቸው የመስኖ ልማት አውታር ዝርጋታ ስራ 5.6 ቢሊዮን ብር በጀት በክልሉና በፌዴራል መንግስት ተይዞላቸው እየተከናወኑ መሆናቸውንም ኃላፊው ገልጸዋል። አምና የክልሉ የንጹህ መጠጥ ውሃ ሽፋን 60.5 በመቶ የነበረው በተያዘው በጀት ዓመት መዝጊያ ወደ 64 በመቶ ከፍ እንደሚል ተመላክቷል። የምግብ ስርዓት ማጠናከሪያ ፕሮግራም በክልሉ እያከናወነ ያለው መሰረተ ልማቶች የአርሶ አደሩን ተጠቃሚነት ይበልጥ የሚያጠናክር መሆኑን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ግብርና የኢኮኖሚና የማህበራዊ እድገት ሁሉ መሰረት በመሆኑ በሁሉም አርሶ አደሮች ጓሮ የተሟላ አትክልትና ፍራፍሬዎችን በማፍራት የምግብ ዋስትና እንዲረጋገጥ አሳስበዋል። የክልሉ መንግስት ኮሚኒኬሽን ቢሮ እንደዘገበው ግብርናን የማዘመን ኢኒሼቲቭ እውን እንዲሆን የምግብ ስርዓት ማጠናከር ፕሮግራም እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን አቶ ኡስማን ተናግረዋል። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ግብርናን ማዘመን በሁለንተናዊ ለውጥ መሰረትና የአርሶ አደሩን የኢኮኖሚ ተጠቃሚነት የሚያሳድግ በመሆኑ ሌት ተቀን እየተሰራ መሆኑንም ተናግረዋል። በማዕከላዊ ኢትዮጵያ ክልል ጉራጌና ስልጤ ዞኖች በተለያዩ ወረዳዎች በምግብ ስርዓት ማጠናከሪያ ፕሮግራም የተገነቡ የልማት ስራዎችም ተመርቀዋል። መንግስት የንጹህ መጠጥ ውሃ አቅርቦት ችግርን የመፍታቱን ስራ አጠናክሮ ይቀጥላል አሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ። ከ34.7 ሚሊዮን ብር በላይ ወጪ የተደረገበት የግዝ መሬት ሺሚ የመጠጥ ውሃ ግንባታ በተመረቀበት ወቅት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት የፕሮጀክቱ መመረቅ በክልሉ አካታች የማህበራዊ ልማትን ለማረጋገጥ ከሚሰሩ ስራዎች አንዱ ነው። መንግስት የንጹህ መጠጥ ውሃ አቅርቦት ችግርን የመፍታቱን ስራ አጠናክሮ ይቀጥላል ያሉት ርዕሰ መስተዳድሩ በአካባቢው በሰላም የተመዘገበው ውጤት በማጽናት ለልማት መረጋገጥ አስተዋጽኦ ማበርከት ይገባል ብለዋል። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ክልሉ ከተመሰረተ ወዲህ ከ30 በላይ ግንባታቸው የተቋረጡ ፕሮጀክቶችን በማጠናቀቅ የክልሉን ውሃ ሽፋን 32 በመቶ ከነበረበት ወደ 43 በመቶ ማድረስ ተችሏል። የፕሮጀክቱ ግንባታ ከዘላቂ ልማት ድርጅት ፕሮጀክት ኤስዲጂ በተገኘ 34.7 ሚሊዮን ብር የበጀት ድጋፍ እየተካሄደ መሆኑን ጠቅሰዋል። የክልሉ ኮሚኒኬሽን ቢሮ ዘግቧል።